በጦጣ ጭንቅላት የሰከረን እጅግ ብዙ ነው። አዎ ፈርቻለሁ። ምክንያቱም እውቅና አልሰጠሁትም። መነኩሴው መስታወቱ ሲመቱት አቧራው እንዳለ ልጁን አፍኖ ገሎት ነበር። ጩኸት ሰው ገደለ። ውጊያውን ግን ማን አሸነፈ? ጸሐፊው እንዴት ይህን መጽሐፍ እንደጻፈ ከጅምሩ ሲነግረን የኮሌጅ ተማሪ ያሉ ጥሩ ተናጋሪዎች፣ ታዋቂ ሰዎች፣ ሴሌብሪቲዎች ምናምን ንግግር የሚያደርጉትን ነገር ተከታትሎ ነው የሚያዳምጠው የሚያየው የሚሄደው። አንድ ቀን ግን ጓደኛው ዛሬ አንድ መነኩሴ ይመጣና ንግግር ያደርጋል እንሂድ አለው። እሱ ግን ልቡ ደስ አላለ። ምክንያቱም ብዙ ታዋቂ ሰዎች ምናምን ሴሌብሪቲ እንጂ ደግሞ ከመነኩሴ ምን ይገኛል ብሎ ቦታ አልሰጠውም ነበር። ግን ጓደኛው ደግሞ ብቻውን መሄድ ስላልፈለገ ስንጨርስ መጠጥ እንጋብዛለሁ፣ ስለዚህ አብረን እንሄዳለን። በዛ ተስማምተው ወደ መነኩሴው ጋር ሄዱ። ያ ንግግር ሊያደርግ የመጣው መነኩሴ የህንድ ሀገር ውስጥ ትልቅ የሪሰርች ካምፓኒ የሪሰርች ዩኒቨርሲቲ ሆነ የሪሰርች ሴንተር የሆነ ዩኒቨርሲቲ ውስጥ ይሰራ ነበር እዛ ውስጥ። ስለዚህ ከዚህ ትልቅ ዩኒቨርሲቲ ሁሉም ሰዎች ህንዳውያን በሙሉ ብሰራበት እዛ ብሆን ብለው የሚመኙት ነው። እና ከዛ እንደወጣ ሲሰማ ይሄ መነኩሴ ወይ በጣም የሆነ የገባው ነገር አለ ወይ ደግሞ ታሟል ብሎ አሰበ። ስለዚህ ጉዳይ ማጥናት መማር ፈለገና ወደ ምንኩስና ትምህርት ገባ ማለት ነው። ከዛ በኋላ እዛ ያገኛቸውን ነገሮች ለማስተማር በቃ። ምንድነው እዚህ መጽሐፍ ላይ ከዛ በኋላ ይሄ ሞንክ ማይንድ ሴት የሚባለው አስተሳሰብ ምንድነው? ብዙዎቻችን አሁን ላይ ያለው ጀነሬሽን እኔንም ጨምሮ ሞንኪ ማይንድ ስቴት ላይ ሆኜ ራሴን አገኘዋለሁ። ሞንኪ ማይንድ ስቴት ማለት ወይም የማይንድ ያስተሳሰብ ክፍል ማለት በጣም ቀዥቃዣ ነው። አንድ ነገር ይዘን ላይጨርስም ወደ ሌላ ይገባል። ልክ እንደ ጦጣ ከአንድ ዛፍ ወደ ሌላ ዛፍ የተለያየ ነገር ፈልጋ ሮቴት እንደምታደርገው ሁሉ የኛም ማይንድ ካልም አይደለም፣ የተረጋጋ ነገር አይደለም። ልክ የሆነ ነገር ይታደላል እንደሚባል ሁሉ መንቀዥቀዥ ነው እንጂ ፎር ሪል ይሄ ፕራክቲካሊ ምን ላይ ነኝ የራሱን የማይንድ ስቴት ፒሱን፣ ሰላሙን፣ ካልምነሱን የሚጠብቅ አይደለም። ሀሳቡ ምን እንደሚለው መጽሐፉ ቲንክ ላይክ አ ሞንክ የሚለው ሀሳብ ግን ምንድነው? የሞንክ ወይም ደግሞ የመነኩሴ ማይንድ ስቴት ግን አይተሽ ከሆነ በጣም ካልም ነው። ስፒሪቹዋሊም ያ ከአምላካቸው ጋር የተገናኙ ናቸው። አሁን ላይ ያለው ዘመን ግን የሚያሳየን ምንድነው? ስትረስፉል ሲቹዌሽን ውስጥ ነው አብዛኛው ሰው ያለው። በስትረስ በመጨነቅና ከአንድ ወደ አንድ ነገር በጣም በመሮጥ ይመስለዋል ማህበረሰቡ ፍሩትና አሪፍ ነገር የሚገኘው። ነገር ግን የአምላክሽንን መንገድ የምታዳምጪበት ምክንያት ከራስሽ ጋር ስትሆኚ ነው። አንዳንዴ ከራሴ ጋር መሆን አቃተኝ እንላለን። ያ ነገር ለምን? ያ ማይንድ ስቴት ምንድነው? አሁን የሞንኪ ማይንድ ስቴት ወይ የማስበው ከልጅነታችን ጀምሮ የሰበሰብናቸው ስቴቶች አሉ። ሀሳቦች፣ መጥፎ ነገሮች፣ ጀለሲ፣ ትምህርት ቤት በኤግዛም ምክንያት በካርድ ምክንያት ልጆች ሲወዳደሩ የሚያድጉበት ሲቹዌሽን፣ ራስን ኮምፔር የማድረግ ኢጎ፣ ኔጌቲቭ ሰልፍ ቶክ፣ እነዛ ሁሉ ነገሮች የሞንኪ ወይም ደግሞ ምንድነው ቀዥቃዣው የአእምሯችን ክፍል ናቸው። ሞንክ ማይንድ ስቴት ላይ ስትሆኚ ግን ብዙ ጊዜ ካልም ነሽ። የምትወዳደሪው ከራስሽ ቨርዥን ጋር ነው አንቺ መሆን ከምትፈልጊው። ምክንያቱም እዚህ ዓለም ላይ ስንቱን ሆነሽ ትጨርሻለሽ ስትፈልጊስ። ለራስሽ ግን ሲጀመር የተሰጠሽንም ድምፅ ማወቅ። ምን ያህሉ ሰው ነው በዚህ ሰዓት ያዋጣል ያበሉል ላይ ነው እንጂ ፈጣሪ የሰጠውን ፓሽንም ከልቡ ሆኖ የሚያደምጠው። ምናልባት ያንን ነገር ቢያደምጥ ኖሮ 10 ከሚሰራው ነገር በላይ አንዷ በ10 መልክ ተባስታ ልትሰጠው ትችል ነበር። እና እዚህ መጽሐፍ ላይ አንድ መነኩሴ ጄሺትን ለማስተማር ፕራክቲሱ ላይ ወደ አንድ ቦታ ይወስዱትና አንድ መስታወት ነበር ሙሉ በሙሉ በአቧራ ተሞልቷል። ፊት ለፊቱ እዛ ቦታ ላይ ያቆሙትና ይመቱታል። መስታወቱን ሲመቱት ሙሉ አቧራው ጄሺቲ ላይ ፊቱ ላይ እንትን ይልበታል፣ ይረግፍበትና በጣም ያስለዋል፣ ትንፋሽ ያስቸግረዋል። ምንድነው የሰጡት ትምህርት? አንተ ማለት ይሄ መስታወት ነህ፣ ነገር ግን ይሄ ሁሉ አቧራ ስለተሸፈነብህ መስታወቱ ላይ ትክክለኛው ማንነትን እንደ መስታወቱ ማንጸባረቅ አቅቶሃል። ትክክለኛው ማንነትን ማየት አቅቶሃል። ስለዚህ ይሄ አቧራ ሲነሳ ነው ያንቺን ትክክለኛ ቨርዥን ማየት የምትችይው። ስለዚህ ሰዎች አሁን ላይ ለምን ማለት አይችሉም። በአቧራ ተከበን ያደግነው ካስተዳደግ የነበርንበት ሲቹዌሽን የተለያየ ነገር። ጥያቄው ያለው አቧራሽን እያነሳሽ ነው ወይ ነው። ገባሻ? አሁንም ሪግሬት ማድረግ አይኖርብንም፣ ኢጎ መኖር አይኖርብንም። ለምን አናቅም ነበር። ስታቂ ግን you have to be conscious። እና የሰው ማንነት ማለት አቧራው አይደለም።
ሰዎች እንዲህ ነው ያሉት አይደለም። መጽሐፉም እንደሚለው አንተ ማለት ሰዎች እንዲህ ነህ እንዲያ ነህ ያሉ ሳይሆን ትክክለኛ የመስታወቱ ነጸብራቅ የውስጥ ውጤት ነህ። ያ ደግሞ ምንድነው? አንቺ ማለት ውስጥሽ የምታምኚውን ነው ዓለም በራሱ የሚሰጥሽ። አንዳንዴ እየፈራሽ ነገሮችን ታረጊና ፌል የሚያደርግበት ምክንያቱም በዛ ልክ ይመጣል። ለምን? የእምነት ማጣት መስታወትሽ ልብሽ ላይ መጀመሪያው ነው አለ። ስለዚህ ስራው ያለው ከእምነት ጋርና አንቺ ለራስሽ ምን አይነት ቫልዩ ሰተሻል ከሚለው ጥያቄ ጋር ነው። ጸሐፊው ምን ይለናል? ከነዚህ ሰዎች ራሳችሁን አርቁ ይለናል። አንደኛ ወቀሳ የሚያበዙ በሆነው ባልሆነው ይሄ እንደዚህ ባይሆን ኖሮ እንደዚህ ባይሰራ ኖሮ ምንም ነገር ለማድረግ ዝግጁ አይደሉም፣ ግን በሁሉም ነገር ላይ ወቀሳ በጣም የሚያበዙ ሰዎችን ከነዚህ ራቁ ራሳችሁን ይላል። ሁለተኛ ደግሞ ካንስለር የሚባሉ ጥሩ ነገር እየነገርናቸው በመጥፎ ነው የሚያስቡት፣ የሚተረጉሙት፣ የሚረዱት ምንም ነገር በቃ ለነሱ ጥሩ አይደለም። ከነዚህም ሰዎች ራሳችሁን አድርጉ ይላል። ሌላውና ሶስተኛዎቹ ደግሞ ዓለም ሁሉ የነሱ ተቃራኒ የሚመስላቸው ሰዎች አሉ። በቃ ሁሉም ነገር እነሱን ሊጎዳ፣ እነሱን ሊያጠፋ፣ እነሱን ሊበድል እንጂ ምንም ለነሱ የሚጠቅማቸው ነገር ያለ አይመስላቸውም እና ከነዚህ ሰዎችም ራሳችሁን አድርጉ ይለናል። አራተኛዎቹ ደግሞ ለየት ያለ ሀሳብ መቀበል የማይፈልጉ ሰዎች የነገር ስትነግሪያቸው ይሄ ደግሞ ምን አዲስ ነገር እንዳይፈጠር ምን ለየት ያለ ነገር ሊፈጥርልን ምን ሊያመጣ ደግሞ ይሄ ለውጥ ያመጣል ብለሽ ራስሽን አታድክሚ፣ ይሄማ ጥሩ አይደለም። ምንም ነገር ለመቀበል ለየት ያለ ነገር አክሴፕት ለማድረግ ሬዲ ያልሆኑ ሰዎች አሉ። አምስተኛው ደግሞ እነሱ የማያደርጉትን ከኛ የሚጠብቁ ሰዎች አሉ። አይወዱንም፣ እንድንወዳቸው ይፈልጋሉ። አይደውሉም፣ እንድንደውልላቸው ይፈልጋሉ። ምንም ለመገር ለማድረግ ሬዲ አይደሉም፣ ግን እንዲደረግላቸው ብቻ ይፈልጋሉ። ከዚህ አንፃር ያው በመንፈሳዊ ምን ይባላል? እንዲደረግልህ የምትፈልገውን ነገር ራስህ አድርግ፣ ወንድምህ እንዲያደርግልህ የምትፈልገውን አንተ አድርግለት ይላል። ስድስተኛው ደግሞ ባላቸው ነገር ከመደሰት ይልቅ ሁሌ ውድድር ላይ ናቸው። እኔ ህይወት ላይ ምን ይገባኛል መሰለሽ ወይንታዬ፣ ሁሌም ከምንም ነገር የተሻለ ነገር አለ። ቆንጆ ብትሆኚ ሌላ ቁንጅና አለ። የሆነ ሀብት ቢኖርሽ የተሻለ ሀብት አለ። የሆነ አቋም ቢኖርሽ የተሻለ አቋም አለ። ሁሌም ውድድር ላይ ያለኝ ነገር በቂ አይደለም ብለሽ ወደ ላይ ባጋጠጥሽ ቁጥር እንዲሁ እንዳልሽ አንገትሽ ተሰብሮ መሞት ነው እንጂ ምንም ትርጉም የለውም። ዛሬን አትኖሪም፣ ኢንጆይ አታደርጊም። እንደዛ አይነት ሰዎች አሉ ደግሞ በቃ ሁሌ የሌላቸው ነገር ላይ የሚያተኩሩ ኔጌቲቭ ነገር ብቻ፣ ይሄ ውድድር ላይ አልሆነልኝም አልተደረገልኝም ብቻ ብለው የሚያስቡ ሰዎች አሉ። ከነዚህ ራሳችሁን አድርጉ ይለናል። ሌላውና የሰባተኛ መጨረሻው ደግሞ ምርጫችንና የምንፈልጋቸውን ነገሮች እነሱ ሊወስኑልን ይፈልጋሉ። ሰው የራሱ ፈቃድ አለው። እንደ ሰው አንዳንድ ሰዎች መስማት ያለብን ነገር አለ። እኔ በግሌ ሁሉን ነገር ሰው አይንገረም ማለትም ልክ አይደለም፣ ግን ሰው እንዲወስንልሽ ማድረግም መልካም አይደለም። ማንም የማንንም ህይወት መወሰን አይጠበቅበትም። እንደዛ ግን የሚያደርጉ ሰዎች አሉ። እነሱ ያሉበት ቦታ እንድትሄጂ፣ እነሱ ያሉሽን ነገር ብቻ እንድትቀበይ፣ እነሱ ያሉሽን ነገር ብቻ አክሴፕት እንድታደርጊ የሚፈልጉ ሰዎች አሉና ከነዚህ 7 ባህሪ ያላቸው ሰዎች ራሳችሁን አድርጉ ይላል። ግን መጨረሻ ላይ ምን ይላል? ይሄ ሁሉ የነሱ ባህሪ እንጂ ማንነታቸው አይደለም ይላል። ልክ ቅድም አቧራ ያልሽው ማለት ነው። እነዚህ ባህሪ ናቸው። የሆነ ሰዓት አንቺ ጋር የገቡ ማንነቶች እንጂ አንቺ አይደለሽም። ልክ አቧራውን ሲመታው ተራግፎ እንደወደቀ ሁሉ እነዚህን ነገሮች አራግፈው ንጹህ መሆን ከቻሉ ከሰዎቹ አይደለም ችግሩ፣ ከባህሪያቸው ነው። እና እኛም ራሳችን እንድንፈትሽ ያደርገናል። ከዚህኛው የትኛው የኔ ባህሪ ነው፣ የቱን ላስተካክል፣ የትኛው የኔ አቧራ ነው ብለን ለመጥረግ ሬዲ መሆን አለብን ብዬ አስባለሁ። ሌላ እዚህ መጽሐፍ ላይ አንድ የሚያነሳው ሀሳብ አይምሮሽ በጣም በተጨነቀ ቁጥር ስትረስ ባረገ ቁጥር መቆምና ወጥቶ መመልከት። ልክ እንደ ሶስተኛ ሰው ምናልባት ፈርተሽ ሊሆን ይችላል፣ ተጨንቀሽ ሊሆን ይችላል። ሰው መልካም ነገር እየነገረሽ በአንቺ ኢጎ ምክንያት ያንን ሰው ልትገፊው ትፈልጊያለሽ። ያኔ ምን መሆን ነው የሚለው? ኮንሺየስ መሆን። ምን ሆኜ ነው ይሄን ነገር የሚያወራው? የተጠራቀመውና በውድድር ያደገው ማንነቴ ነው ወይስ ትክክለኛ እኔነቴ ነው ብሎ ወጥቶ ያለው ነገር አይቶ እዛው ላይ ማስተካከል። አንዳንድ አይተሽ ከሆነ ወተን ቤታችን ሄደን ሪግሬት የምናደርጋቸው ነገሮች አሉ። ምናልባት እኮ ሀሳብ ሊጠቅመኝ ይችል ነበር፣ ለምንድን ነው ዲቫሉዌት ያደረኩት የኔን ሀሳብ ከላይ አድርጌ? ለምን ከስትረስስ ነው ወይ ያመጣሁት? ለምሳሌ አንድ ችግር ይመጣል ህይወታችን ላይ። የሞንክ ማይንድ ስቴት ምንድነው? እነዛ ችግሮች ሲመጡ ቀጣይ ሶሉሽን ምንድነው ብሎ ተረጋግቶ የሚያስበው። የአብዛኞቻችን ማይንድ ስቴት ግን ችግሩ ላይ በጣም ስቲክ አድርጎ ይቆይና የምትስቢው መንፈስ በራሱ የጭንቀት መንፈስ ስለሆነ መፍትሄው እንድታይ አያደርግሽም።
ለምን ኦልሬዲ ኢነርጂሽ እንትንሽ ሁሉ ይሄ ጨቅይቷል መልካም መንፈስሽ ይሄ ኦራሽ በራሱ ያ በሆኑ ምክንያት ደግሞ ክሬቲቪቲ አዲስ ሀሳብ እንዲመነጭ አያረግሽም። ሌላ ከዚህ ሀሳብ ጋር ተያይዞ መጽሐፍ ላይ ምን ይል ነበር? አይምሮ ማለት በጊንጥ እንደተነከሰ መንፈስ እንደሚያሳድደው እና እንደ ጦጣ እንደ ሰከረ አይነት ጭንቅላት ነው። ከአንድ ቦታ ወደ አንድ ቦታ እንጂ የተረጋጋ ማንነት የለውም። አየሻ እንዴት የማይንዳችን ስቴት እንትን እንደሆነ። ስለዚህ አይምሮአችን ውስጥ ምን ያሳየናል? ይሄ ሁለት አይነት ባትል አለ ማለት ነው። ሁለት አይነት ውጊያ ኤቭሪ ሰከንዶቻችን ላይ አይተሽ ከሆነ የሆነኛው ፓርት ዊል ለማድረግ ሲሞክር ታየዋለሽ። በዚህ መጽሐፍ እንደሚታየኝ ሞንኩ ወይም የተረጋጋው የመነኩሴው ማይንድ ስቴት እና ቀዥቃዣው ጥድፍ እያደረገ ይሄኛውን አድርጊ የሚልሽ አንዳንዴ ኢቭን ዶክተር ሮዳስ ባለፈው ሲያወራ የሰማሁት አንድ ኮንሰፕት አለ ከዚህ ጋር ሀሳብ ጋር ተያይዞልኝ ነው። የቀኝ ጭንቅላታችን ብዙ ጊዜ ምን አለ በጣም ክሬቲቭ ነው፣ ካልም ነው፣ ኢንቱዊሽኑን ወይም ደግሞ ልቡን በስርዓት ይከተላል። ግራ ግን በቃ ይሄ የተንቀዠቀዠው ማንነታችን ነው። ያ ማለት ከሰማ ነው፣ ከፈራ ነው፣ ስትረስ ካረግ ነው፣ ዓለም ከሰጠችን ነገር ነው የሚነሳው። የቀኙ ግን ሞሮፍ ፈጣሪ የሰጠን ነገር ይሄ ስፒሪቹዋሊቲያችን ላይ ትክክለኛ ንጹህ የሆነ ነገር ነው። ገባሻ? ሁሉም ሰው አቅም አለው። አቅማችንን ብዙ ጊዜ አይምሮ ከሰጠን ነገር እና የግራ ማይንድ ከሚያወራው ነገር ስለምናሳንስ ነው እንጂ ሁሌ የቀኝ ጭንቅላታችሁን ብትከተሉ ትክክለኛ መንገዱ ራሱ ታገኛላችሁ ይላል። እና አንዳንዶች አይተሽ ከሆነ ሳይለፉ ቀርተው አይደለም፣ በጣም ይታገላሉ፣ ግን እንደ ዝንቧ ናቸው። ምናልባት ዞር ቢሉና ቢረጋጉ የተከፈተ በር አለ። ሞንኪ ማይንድ ስቴት ያለው ሰው ግን መጋጨት ላይ ነው። መጋጨት ነው። የሆነ እድሜ ዘመኑ ባክኗል፣ አሁንም እየተጋጨ ነው ያለው። ያ የሆነበት ምክንያት ደግሞ አውቃለሁ ባይነት አለ፣ ራስን ከፍ የማድረግ ነገር አለ፣ የውስጥ ድምፅና ትክክለኛውን ነገር ያለ መስማት ነገር አለ። እና አንዳንድ አይተሽ ከሆነ ጠዋት ከእንቅልፋችን ራሱ ስትነሳ ሂጂ በቃ ስራ አለ የሚል የሚያንቀሻቀሽ ነገር ሊኖርብን ይችላል። ምናልባት ካልም ሆነሽ ቀኔ እንዴት ላሳልፍ፣ ምንድነው በትክክል ምን ማድረግ ሊኖርብኝ ይችላል ብለሽ ቤት ውስጥ ራሱ ቁጭ ተብሎ የሚሰሩ ስራዎች ይኖራሉ። ሰው ስለተጋጨ ብቻ ሮጠን ሄደን የምንጋጭ ብዙ ሰዎች አለ። ስለ ፍርሃት ያወራው ነገር ደግሞ አለ። ፍርሃት ማለት ይላል አይምሮአችን እውነትም ይሁን ውሸት አንዴ ፍርሃት ብሎ ከጮኸ ሰውነታችን ሪአክት ማድረግ ይጀምራል ይላል። እና ፍርሃትን ማሸነፊያው ብቸኛው መንገድ አዎ ፈርቻለሁ ብሎ ማመን ነው ይላል። ብዙዎቻችን ግን ስንፈራ በቃ አልፈራሁም ብለን የሆነ ዲናይ ነው የምናደርገው። የሆነ ነገር ለማድረግ እንሞክራለን፣ ለመካድ እንሞክራለን፣ ለመሸፈን የሆነ ነገር ለማድረግ። ግን ከፈራሽ አዎ ፈርቻለሁ ብሎ መጋፈጥ፣ ከስሜቱ እንዲሰማሽ መፍቀድ። ከዛ ከምን አንግል ነው ሪስክሽን መቀነስ። የማናውቀው ነገር ሲሆን ያስፈራናል። ለምሳሌ አዲስ ህይወት ለመጀመር ስትነሺ፣ ነገር ለማድረግ ስራ ለመስራት ስትጀመሪ ከስር ይሆን እንደዚህ ሊፈጠር ይችላል ብሎ መፍራት ኖርማል ነው። ግን መጋፈጥ ከፈለጋችሁ እንደፈራችሁ አክሴፕት አድርጉለት ይላል። በቃ ያኔ መሸሽ ይጀምራል። ምክንያቱም ሰውነታችን አዎ ፈርቻለሁ ስትይ እርግት ይላል። አልፈራውም ስትይ ግን መጀመሪያ የፍርሃት መንፈስ አስገብተሽ ሪአክት ማድረግ ስለጀመረ ጭንቀቱ እየባሰ ነገሮችን እያበላሸብን ይመጣል ይላል። ምንድነው እዚህ ሀሳብ ላይ እንዳልሽው አዌር መሆን መጀመሪያ፣ መፍራትሽን መቀበል። ከዛ ግን ማይንዳችን በጣም ጅል ነው ባይደዊ እኛ እንደ ብልጥ ስለምናስብለት ነው እያከባበድን ነገሮችን የምንሰጠው። ማረጋጋት ህፃን ልጅ እንደሆነ ነገር ሰተሽ እንደምታባቢ ሁሉ ማይንድንም አዎ ፈርተሃል እንዲህ ግን ምክንያቱም መንገር የፈራህበት ምክንያት የማታውቀው ዓለም ስለሆነ ነው። ከዚህ በፊት ኤክስፒሪየንስ አላረከውም። ሶ የኛ ማይንድ ስቴት ባይ ኔቸር ደግሞ ማያውቀውን ነገር ማድረግ አይችልም። ስለዚህ ኤክስፒሪየንሱን የምንወስደው መንገዱን በማየት ነው። ስለዚህ አብረን እኔ ትንሽ ፊድ እያደረኩ እናየዋለን። እንዴት ነው ድፍን ጨለማ ላይ እኮ አንቺ ድቅድቅ ጨለማ ውስጥ ከገባሽ ብርሃን ላይት ከያሽ መንገዱን የምትወጪው ያችን ላይት እያበራሽ ነው። የምታውቂው ስለ አንድና ሁለቷ ስቴፕሽ ነው። ዋትስ ኔክስት አታውቂ። አይምሮ ብሎክ የሆነ ነገር ይከብደዋል ብዙ ጊዜ። ለዛ ነው የሚፈራው። ምን ሊመጣብኝ ይሆን? ምን አይነት ጥቅምም አለው መፍራት። ሞር ሪሰርች እንድትወስጂ ያደርግሻል። አንዳንዴ ኦቨር ኮንፊደንት የሆኑ ሰዎች ዘለው አንድ ነገር ውስጥ ይገቡና መውጫ ይጠፋቸዋል። መፍራቱ በደንብ ፕሪፓሬሽን ፔሪድሽን እንድታሰፊ ያደርገዋል። በምን መልኩ ልዘጋጅ፣ እንደዚህ አይነት ሲቹዌሽኖች ቢያጋጥሙኝ ሪስኩን እንዴት አድርጌ ሃንድል ላድርግ፣ ምን ያስፈልገኛል፣ ሞር ሪሰርች እንድታደርጊ። ብቻ ፖይንቱ ምንድነው? ሪሰርችሽ መቀበሪያሽ ወይም ደግሞ ወደኋላ መቅሪያሽ እንዳይሆን ነው። ስለ ፍርሃት ሌላ አንድ መፍትሄ የሚለው ነገር ምንድነው? እዚህ ምድር ላይ ሁሉም ነገር ጊዜያዊ እንደሆነ ማሰብ።
ከዛ ያኔ በጣም መረጋጋት ትጀምሪያለሽ እና ፍርሃትሽ እየጠፋ እየቀነሰ ይመጣል። በጣም የምንፈራው ኦብሰስድ ስለምንሆን ከኛ እንዳይሄድብን ስለምንፈልግ አጥብቆ እኛ ጋር ማቆየት ስለምንፈልግ ነው። ግን ሁሉም ነገር አላፊ ጠፊ ብለሽ ቀለል ለማድረግ ስትጀምሪ ፍርሃትን በዛው ልክ እየጠፋ ይመጣል ይላል ጸሐፊው። መልካም። እዚህ ላይ ለተመልካቾችም ምንድናቸው ሞንክና ሞንኪ ማይንድሴት የሚለውን በደንብ ለመለየት ያህል ሞንክ ማይንድሴት ማለት በጣም ካልም ነው። የሚሰራውን አንድ ነገር ፎከስድ ሆኖ ነው አጥርቶ የሚያደርገው። ከአንዱ ወደ አንዱ አይዘልም። በጣም ፖዘቲቭ ነው። ስትረስ አያውቅም። የሚያደርገውን ነገር ፕራዮሪቲ ያወጣለታል። የአብዛኞቻችንን ችግር አይተሽ ከሆነ ፕራዮሪቲ የለንም። 10 ለመያዝ ስንል የቆጡት አውርድ ብላ ቦታን ጣለች የምንሆንበት ኬዝ እና ከነዚህ ውስጥ ራሳቸውን መፈለግ ስትረስ አይደለም፣ ነፃ ነው፣ ለክሬቲቭ ራሱን የለቀቀ ነው። አይተሽ ከሆነ ኤካርት ቶለ አሁን ብዙ ጊዜ በጣም እቅድ አይወድም፣ ነገሮችን እንትን ማለት አይወድም። አሁን እኛ ራሱን ለመዘጋጀት ያህል የሆነ ኮንሰፕት እናወጣለና ኤካርት እዛው ነው የሚፈስለት እና ምንድነው የሚለው ይሄ ማይንድ ስቴት ብዙ ጊዜ ፕሮግራምድ መሆን ኦፍ ኮርስ የሰው ልጅ አለበት፣ ግን አይብዛ። ሞር የፈጣሪው መንፈስ ሊድ ያርገው። ገባሻ? መልቀቅ እኮ ነው። አንዳንዴ እኛ እንይዛለን ብለን በጣም ስንታገል ነው እኔና አንቺ ራሱ የምንጨነቀው። ምናልባት እነዚህ ነገሮች ባይኖሩ ፍሪሊ በጣም ብዙ ነገር ማድረግ እንችል ነበር እና ብዙ ነገር ችግሩ እኛ ይዘን ነው የምንታገለው እና እነዚህ ማይንድ ስቴቶች አላቸው። ሞንኪ ማይንድ ስቴት የሚለው ደግሞ በጣም ንዴታም ነው፣ ውሸታም ነው፣ ኢጎይስቲክ ነው፣ ስትረስፉል ነው፣ ፊር በጣም አለበት እና ውድድር አለበት እና የሰው ልጆች ምንድነው እዚህ ሀሳብ ላይ አሁን ለተመልካችን ማንሳት የምፈልገው ኮንሺየስ መሆን ለሚያደርጓቸው ነገሮች ያለሁበት ስቴት ሞንክ ላይ ነኝ ወይስ ሞንኪ ላይ ነኝ? ካልሆነ ራሳቸውን ወደዚህኛው ስቴት እያረጋጉ መመለስ። ለምን ምንም ነገር ያኛው ትግል ነው። ይሄ ነገር ደግሞ በቀላሉ የሚበጠስ ነገር አይደለም። አሁንም ቢሆን ለምን ረጅም ዓመታችንን ተቆጣጥሮታል። እኔም በሆን ራሴ ላይ እየሰራው የሆነ ሰዓት ስወጣ አገኘዋለሁኝ። ምንድነው ሰብኮንሺየሳችን ውስጥ እስኪገባ ግን ይሄን ነገር በደንብ መለማመድ። ሌላ እዚህ ላይ ብዙ ሰዎች ችግር ምንድነው ቀደምም እንዳነሳሁት ፕሮብሌሞች ሲመጡ ኔክስት ሶሉሽን ምንድነው መልመድ። ፕሮብሌሞቻችንን መፍትሄ አድርገናቸዋል፣ እዛው ላይ ተቀብረን ቀርተናል። ማንነቴ እስከዛሬ ይሄ ነበር፣ ሶ ዋትስ ዘ ኔክስት ስቴፕ? ኔክስት ስቴፕ ምንድነው? ኔክስት ሙቭ ምንድነው? ብዙ ጊዜ በትምህርትም በተለያየም ነገር ስላልተማርነው ይከብደናል። አዲስ ሆኖ ሲመጣብን አፕላይ ለማድረግ ግን እንዴት ነው ያለ ጠብታ ውሃ ድንጋይን ክራክ እንደምታደርገው ሁሉ የሰው ልጅም ህይወት ማለት ሂደት ነው። በየዕለቱ ስንመለስ ወደኋላ ራሳችንን እየሰራን የምንሄድበት ስቴት ማለት ነው። ሌላው ጄሲቲ መጽሐፉ ላይ ከሚያነሳቸው ዋና ነገሮች ስለ ምስጋና ነው። ምስጋና በዚህ በጣም የምወደው ነገር ነው። ብዙ ጊዜ ይጠቀምበታለሁ። እኔ በግሌ ግን ብዙ ጊዜ ሰዎች ምን ሲሉ ሰማለሁኝ፣ ምን አለኝና ምን ላመስገን፣ ብዙ ነገር አጥቻለሁ፣ ብዙ ነገር ተነጥቄያለሁ፣ ብዙ ነገር አልሆነልኝም እንላለን እና አሁን ምን ገባኝ ህይወት ላይ ምን ይላል መጽሐፍ ቅዱስ ላይ ሁሉም ነገር ለበጎ እንደሆነ እናውቃለን ይላል። ማለት በእምነት እናውቃለን ብለን የምናልፋቸው ነገሮች አሉ፣ ግን የማንረዳቸው ነገሮች አሉ። ለበጎ ነው ግን አንረዳውም። ምናልባት የሆነ ሰዓት ላይ አልፎ ለካ ለዚህ ነው ያልሆነልኝ እንላለን። አንዳንዴ ደግሞ ሳንልም ልንሞት እንችላለን። ግን ከማናውቀው ነገር ፈጣሪ እየጠበቀ ነው። ስለዚህ የምናመሰግነው ስለተደረገልን ስለተሰጠን ስለሆነልን ነገር ብቻ ሳይሆን ስላልተሰጠን ስለተከለከል ነው ማለት ፈልገነው ስላልሆነልን ነገር ማመስገን አለብን። ምክንያቱም ከምን ካላየነው ከምን እንደተጠበቀን አናውቅም። ምን ሊሆን ወይ ህይወታችንን ሊያሳጣን ወይ ትልቅ የህይወታችን መስቀልቅል የሚጀምረው የዛ ሰዓት ሊሆን ይችላል። ግን ፈጣሪ ቀድሞ ስለሚያውቅ እንዳይሆንልን አደረገ። ስለዚህ ስለዛ እንኳን ማመስገን እንችላለን ልልሽ ነው። ሌላውን ስለሆነውማ ምንም ስለ አካላችን፣ ስለ ሁኔታዎች፣ ስለተደረገው ነገር ሁሉ ማለትማ ቀላል ነው እና ምስጋና ላይ አንድ ቲፕ መስጠት የምፈልገው ስላልተደረገልን ጭምር ማመስገን ስንጀምር ለኛ መልካም የሆነውን የሚገባንን ትክክል የሆነውን ፈጣሪ ለኛ መስጠት ይጀምራል። ምንድነው የሚለው ጥሩ ሜንታል ሄልዝ ያለውን ነገር ማባዣ ነው ይላል። ሰዎች ግን ያልተደረገውን ነገር በማየት ነው ማባዣ ብለው የሚያስቡት። ኦፕራ ዊንፍሪ አይተሻት ከሆነ በጣም እኔ ሰክሰስ ላይ እዚህ እንድደርስ ያደረገኝ አንዱ ትልቁ ነገር ምስጋና ነው ትላለች። እና ምስጋና የህይወት ማብዣ ነው።
እና እዚህ መጽሐፍ ላይ ሌላ ምን ይል ነበር? ዲዘርቭ የማያደርጓቸው የተለያዩ ኤክስፒሪየንሶች የገጠሟቸው ሰዎች ነበሩ። የእህት መሞት፣ ጄሺቲም እንደሚለው በጓደኛ ቢትሬይ መደረግ፣ ያ ሁሉ ነገር ምናልባት በውስጥ ስቴታችን ማይንድ የሚያሳየን ዓለም እንዴት ሆነ ስለሚል እኛም ያንን ነገር በጣም አጥብቀን እንከተለዋለን። ኢትስ ፎር ጉድ። እነዛ ነገሮች ባላየናቸው ሳይድ ደግሞ ምን የተሻለ በረከት ሊያመጡልን ይችላሉ ብሎ ማሰብ። እዚህ ላይ ሀሳብ ውጭ ደግሞ ምንድን ነው ሌላ መጽሐፉ ላይ አንድ ያገኘሁት ነገር ጄሺቲ ወደ ሞንኮቹ ሄዶ ሌላ ትምህርትን ለመስማት በቃ መታጠብ አለብኝ ብሎ በዛ ገዳም ውስጥ በጣም ዝናብ ይዘንብ ነበር፣ በጣም ጭቃ ነበር። በእግሩ እየተራመደ ጭቃ ውስጥ ገብቶ እየሄደ እያለ ቤቱ ያለው ህይወት ትዝ አለው። በቃ ናይስ የሆነ አፓርትማ ውስጥ ሙቅ ውሃ የሚወስደው ነፃ የሚሆነው እና አይምሮ እዛው መንገድ ላይ እያለ ላይክ የነበረው የዝናብን ጥፍጣፊ ምኑ እንዴት ነው ሃንድል የምታደርገው? በቃ ቢቀርስ ወደዛ ብትገባስ? አሁን የምልሽ ነገር ይሄ ማይንድ ስቴትሽ፣ ይሄ የግራ አንጎልሽ ያኔ እንዴት ነው ኮንሺየስ ሆንኩኝ አለ። በቃ ሊመልሰው እያሰበ ነበር። ከምንም በላይ እዚህ የመጣሁት ያኛው የዓለሙ ሳይሆን ይሄኛው ሰላም ስለሚበልጥብኝ ነው። ትክክለኛ ሰላም ደግሞ በዚያው ጊዜ ዝቅታን ነው የሚበልጠው። የዓለም ደስታን አይተሽ ከሆነ በከፍታ ውስጥ ብዙ ትልልቅ ነገር ያገኘሽ ይመስልሻል፣ ውስጥሽ ግን ሰላም አይደለም። ይሄኛው ግን በዓለም ዘንድ ዝቅ ያልሽ ይመስልሻል፣ ውስጥሽ ግን አትፒስ ነው። ገዳማውን ስትሄጂ ይሄ የአጭር ጊዜ ሳቲስፋክሽን ሳይሆን ባዶ እግርሽን እየሄድሽ ስታርቭ እያደረግሽ እየተራብሽ ምናምን ግን you are at peace። ለምን? መልካም መንፈስ ቅዱስ ይሞላሻል ስፒሪቹዋሊ። እና በዛ ሰዓት ላይ ያ አዌርነሱ በራሱ ትልቅ ነው። እና ምን ልል ነው እኛም ሰዎች የተለያዩ ኔጌቲቭ ቶቶች ሳይገቡብን ቀርተው አይደለም። ኢች ኤንድ ኤቭሪ ዴይ ፕራክቲስ በምናደርግበት ሰዓት ራሱ የሆነ ማይንድ ስቴት ይመጣብናል። ሌላ ደግሞ መጽሐፉ ላይ ሌላ የሚያነሳው ሀሳብ የሰው ልጅ ራሱን ሲፈትሽ ያለውን ማንነት የሚያይበት መጀመሪያ መንገድ የገንዘብ ኢሹ ነው። ገንዘብ ከሌለው እኔ ላይክ እዚህ ምድር ላይ ለመፈጠር ራሱ በቂ አይደለም ብሎ የሚያስቡ ብዙ ሰዎች አሉ። ገንዘብ ካላቸው ደግሞ ማንነታቸው ያ ገንዘብ ነው። የሰው ልጅ አቅም ከዛ በላይ መሆኑ ፈጣሪ የሰጠው አቅም ዓለም ከሰጠችን የገንዘብና የጩኸት ዓለም ውጪ ብዙ መስራት የሚችል ብዙ ክሬት ሊያደርግ የሚችል ትልቅ ማንነት መያዛችንንም በዚህ ውስጥ የረሳን መሆኑን የገንዘብ ኢሹን በደንብ ሜንሽን ያደርገዋል። ሌላው መድዬ የሰው ልጆች 70,000 ሀሳቦችን ያስባሉ በቀን። ኢማጂን እነዚህ 70,000 ቶቶች መካከል እርግጠኛ ነኝ ከግማሽ በላይ የሚሆኑት ከድግግሞሽ በተጨማሪ ሰልፍ ቶካችን ራሱ ምን ያህል ኔጌቲቭ ነገሮች አሉበት። እና የዚህ መጽሐፍ ኮንሰፕት በራሱ ኮንሺየስ መሆን ነው ጥቅሙ። ስትረጋጊ ኮንሺየስ ስትሆኚ ሀሳቦችንም ትመርጫለሽ። ለምን? ሀሳብ ነው ነገ ውጤትን የሚፈጥረው። እና እስቲ ተመልካቾችስ እነዚህ 70,000 ሀሳቦቻቸው ከውስጥ በኩል ምን እያሏቸው ይሆነ? 70,000 ሀሳብ ግን ወይንቴ መቆጣጠሩ በጣም ስለሚከብድ አንድ ሜተድ ምን አለ? ይሄንን ሀሳብ ቼክ ማድረግ፣ ስሜትን ቼክ ማድረግ። ምክንያቱም ሀሳቦች በስሜት ነው የሚገለጹት እና እኔ ከሆነ በአንድ ሰዓት ውስጥ ይሁን በሁለት ሰዓት ልዩነት ዝም ጸጥልና ራሴን ቼክ አደርገዋለሁ። ምን እየተሰማኝ ነው? ድብርት ነው? ሀዘን ነው? ደስታ ነው? መረጋጋት ነው? ከዛ እውነት ቼክ አደርገዋለሁ የምር ማለት ነው። ከዛ ቼክ አደርግና የሚሰማኝን ስሜት እንትን ካልኩ በኋላ ወደ ኮንሽስ እመለሳለሁ። ባድ ከሆነ ሆም ብዬ ኮንሽስ ሆኜ ጥሩ ነገር ለማስገባት ሞክርና ስሜቴን አስተካክላለሁ። ምክንያቱም በየሰከንዱ የምናስበውን ሀሳብ መቆጣጠር ከባድ ስለሆነ አንዱ ሜተድ ይሄ ስሜታችንን ቼክ ማድረግ። ሀሳብ መቆጣጠር ባንችል ስሜታችንን ቼክ ማድረግ እንችላለን። እና ምንድነው እዚህ መጽሐፍ ላይ እኔን የሚሆነ ሰዓት ግር ያስባለኝ ነገር ሁሉም መጽሐፎች ላይ የራሳቸው ፐርስፔክቲቭ አላቸው። ከሃይማኖት አንግል ራሱ ከእምነትሽ ብትወስጁ ሪሌት የሚያደርጉት የተለያየ አይነት ሪሊጅን ይኖራል። አብረሽ የምትዩም ሰው የዛኑ ያህል መጥፎና ጥሩ ጎን ይኖረዋል። ግን ፊልተር ማድረግ አለብን። ሁሉንም ነገር መሰብሰብ የለብንም። ምንድነው እዚህ መጽሐፍ ላይ ሌሎች ሪሊጅኖች የሚጠቀሟቸው አይነት ኮንሰፕቶች ሊኖሩ ይችላሉ። ለኛ ላለንበት ስቴት ግን እነዚህ ማይንድ ስቴቶች ከዛ ውስጥ ደግሞ ወስደን አፕላይ ብናደርገው በጣም ለኛ ይጠቅማል። ከሞንክ ነኝ ከሞንኪ ማይንድ ስቴት ብሎ ራስን መመርመር ላለሁኝ። ተመልካቾቼ እናንተስ ራሳችሁን ከሞንኪ ወይስ ከሞንክ ማይንድ ስቴት አገኛችሁት?